ትናንትና አሁን ደስተኛ ነበርኩት ሳቅፋት ማክስ ከዛ ስንለቅ ከባድ ነው ስሜቱ ማለት ነው። አሁን ደግሞ ሰማክ ምን ችግር አለው ለኔ ብትነግረኝ? ከረዱ ጋር ፍቅር ያዘክ እንዴ? ምን እሺ ነው አንዴ ፎንቃሺ ፎንቃ እንኳን ይሄን ቀርቶ ይሄ ቀርቶ ቀለል ያለው እልም ያለው ሞገድ የሚዝገመገመው እኔን ሲያልፈኝ ነው አንቺን የሚነካው። ጓደኝነት ላይ ነው ያላችሁት ምናምን ብዬ ነው ፍቅር ምናምን እንደዚህ ይዤ እዚህ ጋር አላመጣትም እንዴ? ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሽፍታው ተመልሷል። ሸፍታለሁ ብላ ያላቅሟ በቃ ካለኒ ማንም የለም ብላ ነበረ። አይ እንደሆነታው ትላንትና የተፈጠረውን ነገር የሷን ሐሳብ ደግፌው ነበረ። ለኤሪክ በጣም ከማሰብና ከመጨነቅ እና እሱን ህይወቱን ሰላማዊ ህይወቱን ወደ ችግር ውስጥ ላለመክተት ብላ አስባ የወሰነችው ውሳኔ ስለነበረ አልተቃወምኳትም። በሐሳቧ ደስተኛ ነበርኩኝ። እንደውም ከኤሪክ ጋር አለመግባባቶቹን ተፈጥረው ነበረ። ምክንያቱም እኔም እንደሷ ነው ማስበው። በቃ የሱ ህይወት ችግር ውስጥ ከሚሆን ማለት ሞር ከሱ ጋር ተቀራርበዋል ምናምን እንደምታዩት ነውና እሷ አላስቻለኝም እኔ ልንገርህ። አዎ እና የሆነ ነገር ውስጥ ቢገባ ከባድ ነው። ስለዚህ ግን ትናንትና ማታ ሁሉንም ነገር አወራንና ተቀምጠን ከረዱ ጋር ስናወራ ጊዜ እሱን በአካል ሄደን ልናወራው ነው ነገ ምናምን ነገር ቀጥረነዋል እና እሱን ሄደን አውርተነው ካሁን በኋላ ያው ሰላማዊ ህይወት እየኖረች ስለሆነ ይህን ሰላማዊ ህይወቷን እንዳይበጠብጣት እንዳይረብሻት ወደ እሷ ህይወት እንዳይመጣ እና ከዚህ በኋላ የእሷ ህይወት ውስጥ ገብቶ እሷን ለማወክና እሷ ህይወት ላይ ችግር ለመፍጠር የሚያስብ ከሆነ ወይም ቢሞክር በህግ እንደምንጠይቀውና ካሁን በኋላ ያው አንዳንድ ጊዜ ከሆነ ሰው ጋር ስትግባቡ እንደሚተዋወቅ ሰው የምትተላለፉት ነገር አለና ምንም አይነት ነገር ላይኖረን ላናልፈው በህግ ልንጠይቀው። የሴት ልጅ መብት መከበር አለበት። ሴት ልጅ እንክብካቤ እንጂ እንደዚህ ጭንቀት፣ ችግር ምናምን አይገባታል ብዬ አላስብምና ስለዚህ ነገ ልናወራው። ዛሬ ኤሪክ ትላንትና ከፍቶት ነው ሄደው ሰርፕራይዝ ልናደርገው አሰብን። ማታ ካወራን በኋላ እንደው በአካል ዝም ብለን ከምናገኘው ለምን ሰርፕራይዝ አናደርገውም ብለን አስበን የመጣ ነው። ስሜት ይዘትስ ካላስቸገርኩ ደስ ምን ልላችሁ ነው። በቃ የተፈጠረ ነገር ተፈጥሯል። የወሰንኩት ውሳኔ ነበር በድንጋጤ። ነገር ግን እነዚህን ጊዜያቶች ደግሞ ያልፋሉ፣ ሳያልፉ አይቀሩም። ዛሬ ላይ እንደዛ ቢከሰት ነገ ይስተካከላል። ይሄን ነገር ደግሞ ልናደርግ የምንችለው ትልቅ ተስፋ ሲኖረን ነው፣ ጥንካሬ ሲኖረን ነው። በቃ ኤሪክንም እናወራዋለን አይደል? እንነግረዋለን። አልሄድም፣ ወዴትም አልሄድም፣ ከሱ ጋር ያለኝን ነገር እቀጥላለሁ፣ መለየትም ስለማልፈልግ እና በቃ ሎኬሽን ላክልኝ እያለ ነው። እዚህ እንዳለውኝ አላወቀም መሰለኝና ለብቻዬ ነኝ ስለው ከረንት ሎኬሽን ልላክለት እንዳለው ያቅማ እንዴ ሰርፕራይዝ ልናደርገው አውርተን እና ቶሎ አውሪና በቃ መደበቅ አለብሽ። እዚህ ግቢ ለምን አትገቢ? እችላለሁ። በቃ በሩ እዛ ነው፣ እዚህ ጋርም አለው ሌላ በር። እሺ እዚህኛው ጋር ልግባ። በቃ እና ግን እኔ እንደዚህ አቆመዋለሁ። እንደምንም በዛ ዞረሽ በጀርባው ላይ መምጣት ሞክሪ። በዚህኛው በር ትወጫለሽ። እሺ እና በቃ ባጭሩ ስነግራችሁ ከኤሪክ ጋር ያለኝን ነገር ሰላም ይሆናል፣ በሰላም ይቀጥላል። ይሄም ልጅ ጠርተን እናወራዋለን እና ሰላም እንደምንፈጥር ተስፋ አለኝ። ከምንም በላይ ደግሞ ከጎኔ ስላለ ካመሰግናለሁ። ትላንትና ደግሞ ያው እንትን ነው አንቺን ባለመደገፍ ሂደት ሳይሆን ያን ሀሳብ የተሻለ ሀሳብ ያንቺ ነው ብዬ ስላሰብኩኝ ነው። ልክ
ልክ ነህ። እኔ ተረድቼሃለሁ። አንተን ሳልረዳ አልቀረም። ለማንኛውም ተደበቂ እና ውድ ቤተሰቦች ብቻ ግን ኤሪክ ሳይመጣ እሷ እንድትደበቅ ስለፈለኩኝ ነው እንጂ ብዙ ማታ ራሱ ያ ቪዲዮ ከተለቀቀ በኋላ ብዙ ነገር እየነገረችኝ ነበረ። በጣም ነው የሚያሳዝኑት፣ ምስኪን ናቸው፣ ደስ ይላሉ ምናምን፣ ለሰው በጣም ነው የሚጨነቁት፣ በጣም ነው የሚያስቡት እያለችኝ ነበር። እና እኔ ደግሞ ካሁን በኋላ ማለትም ይሄ ነገር እኔ ያሰብኩበት አንግል ኤሪክ በቃ ከዚህ ብዙ ችግር ውስጥ የምንኖርበት ሰፈር ማለት ነው ከዱባይ ነው። ከዱባይ ከሳውዲ ምናምን ፕሌን ስለሚመጣ ቢያንስ በቀን ከ10 በላይ ምናምን ይመላለሳል። እና ኤሪክ ያ ሐቢቢ كيف حالكم انا بخير انت بخير ما في مشكلة ما في خير ما في خير في خير لا من نبر أنت بالتمام تمام لا تمام አሁን ምን ነበር ብናው ከቤት ራሱ ነው ተታሰበ ነበር አልወጣም እኮ ከማ አወኩኝ። አንተ كويس كويس لا كويس أنت جمال منصور ብቻ እንዳይደብረ ትላንትና እኔ ያልኩት ነገር ምንድነው ችግሩ ትንሽ ስላልሆነ ትልቅ ስለሆነ ሰውየው ደግሞ በጣም አደገኛ ሰው ስለነበረ ነው እንደዛ እያልኩ የነበረው። ማለት ችግር ውስጥ ከምትገባ አንተ እሺ انا كويس انا بخير አንተ بخير لا 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 እኮ ለምንድን ነው የምትረኝ? እኔ አሁን ብተኛ ይሻለኛል። የምርህን ነው? ተኝተህ እኮ በህልምህም ትጨነቃለህ። በህልሜ መጣለች። የምርህን ነው? አንተ ደግሞ ስትደውል ጊዜ ቆይ እሺ ኤሪክ ለምንድን ነው እንደዚህ እየተጨነቅ ያለው? ለምንድን ነው? በጣም እየደበረክ ነው። እና ቆይ ግን አንድ ጥያቄ ልጠይቅህ ስልሽ ምን እሺ ከረዱ ጋር ፍቅር ያዘክ እንዴ? ኧረ በለ ኧረ ፈለገግ እያለ ነው። ምን እሺ ነው አንዴ ፎንቃሺ ፎንቃሺ ችግሩ ምንድን ነው እንጂ የሆነ በአጭር ጊዜ ከሆነ ሰው ስትታወቅ ከዛ ግን አንተ ምንድነው ውስጥህ የሚሰማው እንደ ረጅም ጊዜ ነው የምታውቀው የሚሰማው በቃ ልብ ውስጥ ቶሎ የሚገባ ምናምን እና አሁን እሱ ሲሄድ ምናምን በቃ በጣም ይደብራል እኮ ሀቢቢ። እንደዚህ አታዙሩ፣ ቀጥታ መለስ። ምንድነው ፎንቃሼ? ለምን ደምስቀው ይዞ ነው ምንድነው? ተናገር፣ አፍርጠው የመጣ ይምጣ። ምን እሺ እኮ ከሄደች በኋላ ለምንድን ነው እንደዚህ የምትለው? ምን ችግር አለው ለኔ ብትነግረኝ? እኔ አንተ እንደዛ የእውነት እኔ እኮ ያው ጓደኝነት ላይ ነው ያላችሁት ምናምን ብዬ ነው ፍቅር ምናምን እንደዚህ ይዤ እዚህ ጋር አላመጣትም እንዴ? ንገረኝ። ምን ልንገርህ እንጂ ከጥሩ ሰው ናት፣ ጥሩ ልብ ነው ያላት፣ ውስጧ ንጹህ ነው ይዋ ባትፈክራት ራሱ እንደዚህ አይነት ሰው ማታት ቀላል ነው እንዴ? ቀላል ነው። ኦኬ ፍቅር አልያዘህም ግን ማለት ነው ለፍቅር የሆነ አንድ እርምጃ እየተጠጋሽ ነው ማለት ነው። አያረዳልች ይሁን ችግር የለውም። እንደዚህ ለመሰየክ ወደዚህ ከብታረኝ ወደ ቤት አትመጣም ነበር?
ቤት ልመጣ አስቤ ነበረ፣ ግን የሆነ ሰው ከሱ ጋር መደባደብ ፈልጋለሁ እሱን ማግኘት አለብኝ ስላለ አሁን ዝግጁ ነህ? እልህን ትወጣለህ፣ እሱ ላይ ትገባለህ። ይምጣ ተነጥቼ ነው እዛ አንተ በቃ ከመደባደብ በፊት ነኝ ና በቃ እንገናኛለን። ወደ ቤት ሂድ አንተም እኔም ወደ ቤት ሂድ። ቻው በቃ። አሁን ለዚህ ነው የተራኝ። ምን ችግር አለ? እኔ እኮ ጥሩ ነገር ልትነግረኝ ይመስላል እና የመጥፎ ነገር ነው ከምትደባደብ ሂድ እያልኩ ነው። ምን ደብሮሃል ግን? ቀን አትዋሽ ግን እኮ ደብሮኝ ያልኩት አንተ ደግሞ የምርህ ነው። እሺ አሁን ለዚህ ነው የተራኝ። በቃ ሂድ አሁን ሂድ። በቃ ሂድ ነው። ወዴት ነህ ማለት እንዴ? ጥሩ ነገር ልትነግረኝ ነው። እንዴት ጥሩ ነገር? እሺ በቃ ምንድን ነው? ለምንድን ነው እንደዚህ የምትሆነው? በግልጽ አትናገርም። ከዛ በኋላ መፍትሄ ትፈልጋለህ። يا هلوة تعالي تعالي يا هلوة تعالي يا ردو تعالي يا ردو عندي خلاص يا هلوة تعالي 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 ايش عم بسمع ما خلانت هلوة تعالي አንተ ምን ችግር ምንድነው ታዲያ? ኧረ በእናትህ ደሞ ትቀልዳለህ። አሁን እሷ ችግር ውስጥ ነው የገባችው እኮ ምን ሆነ ነው እንጂ ደሞ አንተ ሁሉ ነገር የተፈጠረው የከለትክ ነው። ሪላክስ ነው፣ ሙዱ አልተበላሸም። እንዴት እንደዚህ ነገርኩሽ እኮ ማብራዘር። እኛ ይኸውልህ ስንት ዳገት ስንት ተራራ ስንወጣ ስንወርድ ስንት ችግር መከራ አሳልፈን መጣን። እቺ ችግር ብለን ደግሞ ለዚህ ችግር እንጨነቅ እንዴ? ያረጋል። እቺ ችግር ላንተ ናት። እቺ እንደዚህ ምትለው እቺ እኮ ነች። ኧረ ብለህ አታናድድ እንዴ! ለምንድን ነው አንተ ይሄ ድጋሚ ያስደበርከኝ ነው? የትላንትና ወይ በቃም ቆይ ትናንት ደግሞ አሪፍ ነገር ልትነግረኝ መስሎኝ እኮ ነው። ትናንት ደግሞ ምን አስደበርኩኝ? ምን ተደበርከኝ? አሁን እሷ ያሰበችው ነገር አንተ እኮ ብታግዘን ሰውየውም ስለምታውቀው እና ሰመናታለን ነበር። አንተ ጀነራል የሚለውን ዘፈን ሰምተሃል? ነይ ጀነራል የሚለው ልጁ ጀነራል የአዲስ አበባ ከንቲባ በለው። የባለፈው ታውቃለህ የሰፈር ካቦ እንደሱ ካቦ የአዲስ አበባ ካቦ ዋና እሱ ነው። እና ወላኔ ልፍራ አንተ እኮ አትፈራማ። ወደ ችግር ውስጥ ትገባለህ ስለማትፈራ። ፈሪ ለእናቱ ይባላል የአበሻ ንግግር። ፈሪ ለእናቱ ማለት ቆይ እንጂ ፈሪ ለእናቱ ልንገርህ ሀቢቢ እንዴ እኮ እንዳታስደብረኝ ምን ነው ፈሪ ለእናቱ ስማ፣ ፈሪ ለእናቱ ማለት ምን ማለት እንደሆነ ልንገርህ። ቆይ ፈሪ ለእናቱ አይደለም ፈሪ ይኸውልህ ስማኝ፣ ፈሪ ለእናቱ ማለት ለእናቱ ሳይሞት ይቀራል ማለት ነው። ማንም ሰው አይገለውም። ፈሪ ስለሆነ ቤት ይቀመጣል። ፈሪ ስለሆነ ተረዳኝ። ስለዚህ ይኸውልህ አሁን አንተ በግልጽ ተናገር። እንደዚህ የሚያደርግ እዚህ ጋር ቆይ አይደለም እኮ እንጂ በቃ ገብቶልህ ከሆነም ተናገር። ካለበለዚያ ምንድነው ሳትዋሽ ንገረኝ። ፍቅር ያዘ እንዴ? ስማ ቆይ ግን ረዱ በጣም አሳዝናለሁ። የምር አንጀትህን የበላችሁ። ቆይ ባለፈው የምትነግረኝ ነገር ምንድን ነበረ? አርጃ ካለፈው የሚመጣው ይበልጣል። አረብኛ ንገረኝ። الجاي أحلى ግን أحلى ግን አይደለም። ረዱ ግን እንዴት ነው ግን ወዳታል ታካሽ ነገር ለምንድን ነው የምትዝቀው? ትሽኮረመማለህ አንተ። አርጃ ንገረኝ እስኪ አንዴ። አርጃ
أهلا الرجا أهلا اللي جاي أهلا نفكشي በአንድ ቀን እሷ ራሱ ቀደም እያለች ነበር እንደዛ የሚገርም ነገር በአንድ ቀን ደስ አላት እያየ ነው እንደዚህ በህይወት ይኸውና እጄን አምጣ ካወቅኳት ጊዜ ጀምሮ እንደዚህ ደስተኛ ሆና ስስቅ አይቻታል እሺ በዛኛው አይቻልም ለመማል እኮ ነው እውነቴን እኔ እንድስቅ አይቻታል አንድ ቀን ዳኒ እንደ ረጅም ጊዜ ነው ተሰማኝ የምረን እሷ ራሱ እያለችኝ ቅድም አንቺ ምንድነው ተመሳሳይ ከአንድ ወንዝ የምር ልጅ አህላ አንተ ቤት ደብሮኛል በቃ እንቅልፍ ይዘኛል እነሳለሁ ተኛለሁ እነሳለሁ ምንም ነገር አላደረኩም ዛሬ የምር ግን አሁን ይልጃይ አህላ ሁሉ ወጃ በአማርኛው ንገረት ካለፈው የሚመጣው ይበልጣል አሁን ለምሳሌ እሱ በፊት ከኖረው ህይወት አሁን የሚኖረው ጥሩ ነው ማለት ነው ጧት ካሳለፈው አሁን ድብርት ጭንቀት ቤት ውስጥ ነበር አሁን ማሳለፈው አሪፍ ነው ካለፈው የሚመጣው ጥሩ ነው ማለት ነው አሁን ቢጀን ስለዚህ ጥሩ ነገር አይ ግን እውነቱን ስንነግር ብዙ ነገር ያው እያወራን ነበር መጀመሪያ ደስታ ለሰዓት ሀቢብ እኔ ቻባባል አትገባኝ በሰከንድ ውስጥ ከድብርት ወደ ደስታ ከደስታ ወደ ትናንትና አሁን ደስተኛ ነበርኩት ሳቅፋት ማክስ ከዛ ስንላይ ከባድ ነው ስሜቱ ማለት ነው አሁን ደግሞ ሰማክ ምን ያክል ስለሙ እንደ ቅድም የብትጠይቅኝ ጥያቄ ታዲያ ምንድን ነው ሰምቼ ካለው ባይዘኝ ከኋላ ሰምቼ ካለው እንዴ ገና እንደዚህ ትጠብቅ ነበር አልወዳትም ይላል እንደዚህ ይባላል አልወዳትም ይላል እኮ እንዴት ይዘት ነው ምን አሰበ ነው የምር አይባልም የምር በእጇ ይዛ እንደዚህ አቅፋ ይዛ አትቀፈኝ ትላለች መልቀቅም አትፈልግም ልቀቀኝ ልልቀቅሽ እሺ አይ ግን ያው ቅድም እያወራን ነበርኛ ልጁን አሰብንና ማታ ተገናኝተን አወራን ከሷ ጋር በቃ ማለት ይሄን ነገር ማድረግ ለኔ አሁን ያለውበት ህይወት በጣም ደስተኛ ነኝ ምናምን ነገርና ከዚህ ህይወት በቃ መውጣት አልፈልግም ስትለኝ አንተም ደግሞ በተመሳሳይ እንደዚህ አይነት ነገር ስታሳየኝ ይሄ ነገር በጣም ደስተኛ አድርጎኛልና ይሄን ነገር ማጣት አልፈልግም ስትል ከሷ ጋር ስናወራ በቃ ሰውየውን የሚመጣውን ያክል ይምጣ እንጋፈጠዋለን በህግ እንሄዳለን ከዚህ በፊት ከኔ ደስታ ይበልጣል አይበልጥ እሷ የሴት ጣይቱ ትባላለች በሀበሻ ጣይቱ ማለት እሱን የወንድም ተታረጋው ምን ይልክ ጀግና ማለት ጀግና በጣም ጀግና ማለት ነው ጦርነት ምናምን እየተካሄደ እያለ ጦርነቱ ላይ ከፊት ሆና ሴት ሆና ከፊት ሆና ሀገር እየመራች ኢትዮጵያን ያዳነች ሴት ናት ጣይቱ ግን አመሰግናለሁ እሺ እና በጣም ብቻሽን አንተውሽን እንደኔ ሆነ ስለተጨነቅልኝ አንተ ግን አንላቀቅም يا حلوة تعالي ماتت طلعت እየዘፈንክ ነበር እኔ እንደዛ ብለ ተም ቅድም ያነደትክ ነበር እኮ እኔም እኮ ላናድ ነው ይሄ ነገር እንደሚመጣ አንቺ ልጅ ለዚህ ነው አይ ይሄ ነገር እንደሚመጣ ስለማቅ ነው ባይዘይ እንደዛ ስልክ ነው ደግሞ ነበርም ተፈስኩ ልክ ስትመጣ ሎኬሽን ማለት ስትለው ተደረገ አብራችሁ ነበራችሁ ሎኬሽን ላክልኝ ስትል እስቲ ትንሽ ሰርፕራይዝ እናደርገው ዝም ብለን ኖርማል ከምናደርገው ተደበቂና ከዛ ሪአክሽንን አየ ነው በጣም ወደነዋል እውነት አንቺ ባይዘይ ይሄን ቪዲዮ እዩ ግን በጣም ነው የምትጠላኝ ምን ነው አንተ ነው እንዴ ነው ማለት ነው ያሁሉ መልስ ምንድን ነው በሜዲካል ውስጥ ነበር ኧረ ቢያ ሁሉ ነገር እያለ አንተ እንዴ ዝም ትለዋለህ እኮ አልወዳትም ምናምን እንኳን ሄደች ምናምን እያለ ነው
አንተ መጅኑን አና መጅኑን እንደዚህ አይደል እና ብቻ ግን እኔ በጣም ደስ ብሎኛል ስለተመለስሽ። እና ሆነ አትይዥም? ወዴትም ሄዳለሁ እንዴ? ሄዳለሁ። ካልድ ቢሆን ራሱ እንደዛ አይቻልም። እሺ ይሄ ደግሞ የሚያስበው ነገር አካልና አትስሙ። ግን ስሚ ሆነ አትይዥም አልሽኝ። አይደለም ግን የበለፈው እኔ እንዲህ ስልሽ ከዛ እኔ ካልገብቻለሁ ነው ገባዋ ነው አንቺም ካልግብች እንደማትይጅ ቃልን ገባ አንተም እንደዚህ ነው ያደረከኝ አንተ እቺ ጎበዝ ናት ማስታወስ ላይ ብቻ ግን ቃል ገባለሁ ወዴትም አልሄድም ብዙ ነገሮች ቢፈጠሩ እንኳን አብረን እናሳልፋለን እሺ ማፊ ሩፍ ሰዋ ስማ ለእሷ የምትጋብዘውን ዘፈን ልንገር እናቴን በጣም ጸዴማ እንደባለፈው ቀልድ እንዳይመስል ጭራሽ አንተነ ነው አይ እሷ አማርኛ ስለማይች አሁን በአረብኛ ቢሆን ለኔ ራሱ ትግረኛ መጋበዝ የሚችል ሰው ነው ግን ጋብዘኝና በአረብኛ እሺ አስተርጉኝ ግን አሁን ከዚህ ሞመንት ጋር መሄድ አንተ አሁን ትጋብዛታለህ ወይስ አስበህ ነው የምትጋብዛት ባስ ስለዚህ እሺ እኔ የአማርኛውን ልንገር ለምን ለሷ ሚሆን እኮ ነይ ትችልበታለህ እኮ እናት የሚመጥናትን ዘፈን አዘጋጅተህ እንዲህ እሺ እኔ ልንገርህ አይዞሽ ምንም አትሆኝም አይዞሽ እኔ እኮ አለሁልሽ አይዞሽ ምንም አትሆንልም እኔ እኮ አለሁልሽ ዋለውልሽ የኔ ወንድነት አንተን ካልጠበቀ ሴትነት ሚስጥርሽን ካላወቀ የዓለም እንዴት ሰላም ይኖረዋል የኔ ትርጉም እስከ ወዴት ይገኛል ፍቅር ሲሰጠው እጅን ለሚያነሳ ሴትነት ክብርሽን ፍጹም ለረሳ የኔ ወንድነት አንተን ካልጠበቀ ሴትነት ሚስጥርሽን ካላወቀ የዓለም እንዴት ሰላም እንኳን ይሄ ቀርቶ ቀለል ያለው እልም ያለው ሞገድ የሚዝገመገመው እኔን ሲያልፈኝ ነው አንቺን የሚነካው አይዞሽ እኔ ያለሁልሽ እና የዘፈን ጸዳያሽ እንዴ በጣም ነው የገባው ትላንትና ያሳየው ነገር በቃ እንደዚህ ነው የከለልካት እኔ ነኝ ያለ ብለህ ሁላ በዘፈን ይዛን ሰዓት እና ብቻ ግን ይሄ ዘፈን ከዛ ጋር ይሄዳል ታውቃለህ እሱ ያው ነው የመጀመሪያው እኔን ሲያልፈኝ ነው አንቺን የሚነካው አይዞሽ እኔ ያለሁልሽ ልንኩላክልኝና ማለት ነው ዘፈኑን በደንብ ላዳምጦ ልልመዶ ቪዲዮ ልስራው በራሴ ከዛ ለሐቢብቲ ወይ ቲክቶክ ላይ ቪዲዮ ይሰራልኝ ነው ደስ ይለኛል ቲክቶክ ላይ ልበስ በቃ ከዛ እኔ ነኝ አምሰራለሁ ከጎን ሆኜ ደስ ይለኛል በቃ አንድ ወለት ቀን ሞዴል እሷ ናት ማለት ነው። እሷ ከፊት ለፊት ትሆናለች። አይዞሽ ምንም አትሆኝም እያልክ አንተ ትሰራለህ ማለት ነው። የሚገርም ነው የሚሰራው እና ብቻ ግን ሰርፕራይዙ ተሳክቷል። እውነቱን ለመናገር ትላንትና ትንሽ ደብሮ የነበረ ግን ሰርፕራይዝም አደረግነው። ሁሉ ነገር ተስተካክሏል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንወዳችኋለን። ቻው